ወይዘሮ ማርታ ከቤቷ ክፍል በአንደኛው ጥግ አነስተኛ አንድ ሁለቴ እንደተራመዳቸው በሩ ጋር የምትደርሱበት ዳቦ ቤት አላት። ዕድሜዋ 40 ሲሆን የባንክ ደብተሯ 20,000 ብር እንዳጠራቀመች ያሳያል። ከጥርሶቿ መካከል ሁለቱ አርቲፊሻል ናቸው። ልቧ ደግሞ እጅግ አዛኝ ነው። በሳምንት ሁለቴ ወይም ሶስቴ አንድ ደንበኛ እየተመላለሰ ዳቦ ይገዛታል። በመካከለኛ ዕድሜ ውስጥ ያለ ነው። መንጥረኛ ደም በጥንቃቄ የተስተካከለ ነበር። የለበሳቸው ልብሶች ያረጁ እና አንዳንድ ቦታዎች ላይ የተጨረማመቱ እንዲሁም ሰፋ ያሉ ናቸው። ነገር ግን ጽድት ያለ እና አመለ ሸጋ ነው። ሁልጊዜ ሁለት አድረው የዋሉ ዳቦዎች ይገዛል። ትኩስ ዳቦ አንዱ 1 ብር ሲሆን የዋለ ወይም ያደር ከሆነ በተመሳሳይ ዋጋ 2 ዳቦዎችን ትሸጣለች። አንድ ቀን ወይዘሮ ማርታ በደንበኛዋ ጣቶች ላይ ቀይና ቡኒ ቀለም አየችህ። ወዲያውኑ አርቲስትና ድሃ እንደሆነ እርግጠኛ ሆነች። ምንም ጥርጥር የለውም። በሆነችህ አነስተኛ ምቾት በሌለ ክፍልህ ውስጥ ከስሎቹ ጋር ነው የሚኖረው። አቅም ስለሌለው የወይዘሮ ማርታን ትኩስ ዳቦዎች እያሰበ ደረቁን ይቆረጥመዋል። ወይዘሮ ማርታ ማርማራታ የተቀባውን የተቆረጠ ዳቦ በሻይ እያማገች ባወራረደች ቁጥር ያአመለ ሸጋ አርቲስት በዚያ አሰቃቂ ክፍል ውስጥ የደረቀ ዳቦውን ከሚበላ ቢካፈላት ትመኛለች። የወይዘሮ ማርታ ልቧ በእጅጉ በማዘን የተሞላ ነው። ግምቷ ትክክል እንደሆነና እንዳልሆነ ለማረጋገጥ አንድ ቀን ከቤቷ በቅናሽ የገዛችውን ስዕል አምጥታ ፊት ለፊቱ ዳቦ ከሚደረደርበት ቦታ አስቀመጠችው። የቬኑስ ከተማ ትዕይንት ነበር። እጅግ የሚያምር በእብነበረድ የተሽቆጠቆጠ ቤተ መንግሥት በስዕሉ ላይ የሰፈረው። ከፊት ውሃው አስቀድሞ ይታያል። ከእርሱ ውጪ ሽንጠ ረጅም ጀልባ፣ ጀልባው ላይ ደሞ ያለች አንዲት ሴት እጇን ውሃ ውስጥ ከታለች። ደመናዎች፣ ሰማይና ደምቆ የሚታይ የቀለማት ልዩነት ይታያል። የትኛውም አርቲስት ሊስተው አይችልም። ከ2 ቀናት በኋላ ደንበኛው መጣ። 2 የደረቁ ዳቦዎች እባክሽ አላት። የሚያምር ስዕል ነው አላት ዳቦውን ስትጠቀልለት። አለሽ ወይዘሮ ማርታ በሐሳቧ ደስ እያላት ጥባብና ልትል ብላ ተይ ገና ምኑም ሳይጀምር አርቲስት ልትይ እንዳይሆን ብላ አሰበችና እና ስዕል አደንቃለሁ ብላ ለወጠችው። ስታስበው ጥሩ ስዕል ነው አለችው። ምጣኔው የምርት ስዕል አይደለም፣ እይታው እውነተኛ አይደለም። መልካም ጠዋት ወይዘሮ ላት ዳቦውን ይዞ እጅ ነስቶ ተቻኩሎ ወጣ። በእርግጥም አርቲስት መሆን አለበት። ወይዘሮ ማርታ ስዕሉን ወደ ቤቷ መለሰችው። ከመነጽሩ ጀርባ ያሉት አይኖቹ እንዴት የደግነት ቀናነት ብርሃን እንደሚረጩ አጎነባበሱ ትሕትናውን ሲገልጽ ጨረፍ አድርጎ አይቶ ስለ እይታ ፍርድ መስጠቱ። ደረቅ ዳቦ የቆረጠ አሁን ባለብሩህ አእምሮ ሰው እስኪታወቅ መታገል አለ። ባለብሩህ አእምሮ ባንክ ባለው 20,000 ብር በትኩስ ዳቦ እና በአዛኝ ልብ ቢታገዝ ለጥበብና እይታ የሚኖረው ፋይዳ ምን ያህል በነበር። ነገር ግን እነዚህ ዕልም ናቸው ብላ አሰበች። ወይዘሮ ማርታ አሁን ሲመጣ ከመደርደሪያው ባሻገር ካለችው ወይዘሮ ማርታ ጋር መጫወት ጀምረዋል። የወይዘሮ ማርታን አስደሳች ቃላት የፈለጋቸው ይመስላል። ደረቅ ዳቦውን ግን ይገዛል። ኬክም ጣፋጭ ቂጣምጣት ከሚያስቆረጥሙ ከነዚያ ጣፋጭ ኩኪሶች አንዱን እንኳን አይወስድም። ተስፋ እየቆረጠ እና እየከሳ የመጣ መሰላት። ለሚገዛቸው አሰቃቂ ዳቦዎች ማባያ የሆነው ዘንድ ጣፋጭ ነገር ትጨምርለት ፈለገች። ነገር ግን ወኔዋ ከዳት። በዚህ ጉዳይ ላይ ልታናግረው አልቻለችም። አርቲስቶች ለራሳቸው የሚሰጡት ግምት ታውቃለችም። ወይዘሮ ማርታ ከመደርደሪያው ጀርባ ባለ ሰማያዊ ነጠብጣብ የሐር ቀሚሷን እየለበሰች ከጀርባ ባለው ክፍል የሆነ እንግዳ ነገር እየቀቀለች ነው። ብዙ ሰዎች የፊታችንን ቆዳ ያሳምራል በሚል እየተጠቀሙት ያለ ነገር ነው። ደንበኛዋ እንደተለመደው መጣ። 1 ብር መደርደሪያው ላይ አስቀመጠና ደረቅ ዳቦ ጠየቀ። ወይዘሮ ማርታ ዳቦዎቹን ከተሰቀሉበት እያወረደች እያለ ከውጪ ከፍተኛ ጩኸት ተሰማ። ወዲያው የእሳት አደጋ መኪና በፍጥነት አለፈ። የትኛውም ሰው እንደሚያደርገው ደንበኛው ምን እንደተፈጠረ ለማየት ወጣ። ይህን ጊዜ ወይዘሮ ማርታ አንድ ሐሳብ ብልጭ ብሎላት አጋጣሚውን ተጠቀመች። ከመደርደሪያው ስር ትኩስ የገበታ ቅቤ ተቀምጧል። ባለ ወተቱ ከ10 ደቂቃዎች በፊት የተወላት በዳቦ መቁረጫ ቢላዋ ዘለቅ አድርጋ ከቅቤው ቆርጣ በእያንዳንዱ ዳቦ መሃል ከከተተች በኋላ ጭምቅ አደረገቻቸው። ደንበኛው ሲመለስ ወይዘሮ ማርታ በወረቀት እየጠቀለለቻቸው ነበር። ከዚህ በፊት ያልታየ አጭር አስደሳች ጭውውት ካደረጉ በኋላ ደንበኛው ሲወጣ ወይዘሮ ማርታ ለራሷ ፈገግ አለች። ልቧ ፍጹም ተረጋግታለች። ደፋር ሆና ይሆን? ተደፈርኩኝ ይል ይሆን? እንዴት ተደርጎ የእህል መጥፎ የለም ቅቤም አግባብ ያልሆነ አቀራረብ ተምሳሌት አይደለም። ያን ቀን በጉዳዩ ላይ ስታብሰለስል ረዘም ያለ ጊዜ አጠፋች። የሠራችውን አነስተኛ ቅጥፈት ሲያይ የሚፈጠረን ትዕይንት አሰበች። ብሩሹንና የቀለም መበጥበጫውን ያስቀምጣል። እይታው ሂስ ሊሰጥበት ከማይቻልበት ስዕሉ አጠገብ ቆመዋል። ምሳውን ሊበላ ደረቅ ዳቦውንና ውሃውን አዘጋጀ። ዳቦውን ስኮሶ
ወይዘሮ ማርታ ፊቷ ቀላ ቅቤ የተቀባውን ዳቦ ሲበላ ቅቤውን በዳቦ ውስጥ ያስቀመጡትን እጆች ያስባቸው ይሆን? የዳቦ ቤቱ በር ደወል ክፉኛ ተቅጨለጨለ። አንድ ሰው ገብተዋል። ሰውየው ታላቅ ረብሻ ፈጥራል። ወይዘሮ ማርታ ከውስጠኛው ክፍል ፈጥና ወጣች። ሁለት ሰዎች ቆመዋል። አንዱ ወጣት ሲሆን ፒፓ እያጨሰ ነው። ከዚያ በፊት አይታው አታውቅም። ሌላኛው አርቲስቱ ነበር። ፊቱ በርበሬ ይመስላል። ኮፍያው ከጀርባው ተንጠልጥሏል። ፀጉሩ ክፉኛ ተዘበራርቋል። ሁለቱን እጆቹን ጨብጦ ወይዘሮ ማርታ ላይ በእንዴት ክፉኛ ይነቀንቃቸዋል። አሁን ወይዘሮ ማርታ ላይ የማትረቢ አላት በታላቅ ጩኸት። ከዚያ የሆነ ነገር በቋንቋው ተናገረ። ወጣቱን ሊያስቆመው እየታገለ ነው። ልቀቀኝ፣ አልሄድም አለ። በፍጹም እንዴት? ልከዋል፣ ልነግራት ይገባል አለ። የወይዘሮ ማርታ መደርደሪያት ክፉኛ እየደለቀው የኦርኬስትራ ከበሮ አደረገው። አበላሸሽብኝ ሲል ጮኸ። አነጋግርሻለሁ አንቺ ያረጀች ድመት አላት። ወይዘሮ ማርታ ሐሞቷ ፈሶ ጉልበቷ ከዳት። አንድ እጅዋ መደርደሪያውን ተደግፋ ሌላውን እጅዋን በባለ ሰማያዊ ነጠብጣብ የሐር ቀሚሷ ወገብ ላይ አደረገች። በቃ ከዚህ በላይ ይበቃሃል አለና ወጣቱ የጎተት አውጥቶት የእግረኛ መተላለፊያው ላይ አቁሞት ተመልሶ ገባ። የእንዴቱን መንስኤ ልታውቂ እንደምትፈልጊ ገምታለሁ። አሌክሳንደር ይባላል። አርክቴክት ነው። አንድ ቢሮ ውስጥ ነው የምንሰራው። ለ3 ወራት ያህል የከተማዋን አዳራሽ ንድፍ አቀርቅሮ ሲሰራ ነበር። ከፍተኛ ብር የሚያስገኝ ሽልማት አለው። ትላንትና ነው ስራውን የጨረሰው። እንደምታውቂው አርክቴክቶች መጀመሪያ ስራቸውን የሚሰሩት በእርሳስ ነው። ሲጨርሱ እርሳሱን የሚያጠፉት በደረቅ ዳቦ ፍርፋሪዎች ነው። ከቻይና ላፒስ በእጅጉ ይሻላል። አሌክሳንደር ዳቦ ሲገዛሽ ነበር። ያው ዛሬ ያው ታውቂያለሽ፣ ቅቤ ጥሩ አይደለም። ያው የአሌክሳንደርን ሥራ አሁን ባቡር ጣቢያ ለሚሸጥ ሳንዱቾች ከመጠቅለያ ውጪ ዋጋ አጥተዋል አላት። ወይዘሮ ማርታ ወደ ውስጠኛው ክፍል ገባች። ባለ ሰማያዊ ነጠብጣቡን የሐር ቀሚስ አውለቀችና የድሮውን ቡናማ ካኪ ለበሰች። ቀኑን ሙሉ ስትንፈቀፈቅ የቆየችውን እንግዳ ነገር በመስኮት አመድ ማጠራቀሚያ ላይ አፈሰሰችው።